ሰላም በአለም ሁሉ ዙሪያ ያላችሁ የኤልኤልጂ ቻናል ዩቲዩብ ተከታታይ ሆናችሁ እህትና ወንድሞቼ እንደምን አላችሁልኝ? እኔ ደህና ነኝ። ጌታ ኢየሱስ ለዘላለም ይባረክ። ወንድማችሁ ቸሬ ነኝ። ዛሬ ደግሞ ያው እንግዲህ ወደፊታችሁ መጥቻለሁኝ። ያው ምዕራፍ 14ን እንማራለን ብለን ነው እንግዲህ ዛሬ ያሰብነው። ባለፈው ምዕራፍ 13ን እንዳየን እንደተማማርን ያው የሚታወቅ ነው። አሁን ደግሞ መንፈስ ቅዱስ እንዲያስተምረን እንጸልይ። በላይ በሰማይ በታች በምድር ከፍ ካሉት ሁሉ በላይ ከፍ ብለ ያለ አለቅነትና ስልጣናት ሁሉ በጫንቃ ላይ የሆነ የአባቶች አምላክ እግዚአብሔር የአብርሃም የያዕቆብ የይስሐቅ የዮሴፍ አምላክ እግዚአብሔር ዛሬም በዘመናችን የኛ አምላክ ነህና አስተማሪያችን መንፈስ ቅዱስ ደግሞ አሁን በመካከላችን እንድትሆን ዘንድ በልጅህ በኢየሱስ ስም እንድታግዘን እንጸልያለን። እግዚአብሔር ሆይ አሁን ደግሞ አንድን ነገር በፊት አስቀምጣለሁ። ጌታ ሆይ እኔ ከሁሉ ያነስኩ ደካማ ባሪያ ጌታ ሆይ የከበረውና ትልቅ ውድ የሆነውን ያንተን ቃልህን እግዚአብሔር ለሁሉ ነገር መሰረት የሆነውን ጌታ ሆይ ላስተምርና ልናገር በፊት አለሁ። እኔ ብቻዬን አልችልም። አንተ ካላገዝከኝ፣ አንተ ካልረዳኸኝ፣ አንተ አቅም ጉልበት ካልሆንከኝ አልችልምና አሁን እግዚአብሔር ሆይ በደካማ ጎኔ እንድትቆም አንደበት እንድትሆነኝ አቅም ጉልበት እንድትሆነኝ እግዚአብሔር ሆይ በኢየሱስ ስምና ስልጣን ጸለይኩኝ። አስተማሪያችን መንፈስ ቅዱስም ደግሞ በመካከላችን እንድትሆን ይሄ አሁን ዛሬ የምንናገረው ቃል በዓለም ሁሉ ዙሪያ ላይ ይሰማ ዘንድ ነውና እግዚአብሔር ሆይ ይሄንን ቃልህን አሁን የሚሰሙ ሰዎች ጌታ ሆይ ከሆነ ነገር ጌታ ሆይ የሆነ ትምህርት እንዲያገኙ እግዚአብሔር ሆይ ለህይወታቸው ትምህርት እንዲያገኙ ለመንገዳቸው ትምህርት እንዲያገኙ እግዚአብሔር ሆይ ከሳቱበት መንገድ እንዲመለሱ ይሄ ቃል ጌታ ሆይ በህይወታቸው ላይ ጌታ ሆይ ፍሬያማ እንዲያደርጋቸው እግዚአብሔር ውጤታማ እንዲያደርጋቸው ይሄንን ቃል በጸሙ ሰዓት ደግሞ ጌታ ሆይ አንድ ነገር ጸልያለሁ። በጌታ በኢየሱስ ደምና ስልጣን እረፍት እንዲያገኙ ሰላም እንዲያገኙ በጎነትን ቸርነትን እንዲያገኙ እግዚአብሔር መከናወን እንዲያገኙ በኢየሱስ ደምና ስልጣን ጸለይኩኝ። እግዚአብሔር የቃል ተሻሚ የትኛውም አውሬ አሁን የተወጋ ይሁን፣ መርገም የተሰበረ ይሁን፣ ቀንበር የተሰበረ ይሁን፣ ጨለማ በኢየሱስ ስም የተገፈፈ ይሁን። እግዚአብሔር አሁን ክብርህን እግዚአብሔር በኃይል እንድትገልጽ ዘንድ ጸለይኩኝ። በአየሪቱ ላይ ሆኖ የሚቋቋም ክፉ ተኩላ አውሬ ዘንዶ በኢየሱስ ስም የተመታ ይሁን። እህትና ወንድሞቼ ይህን ድምጽ እየሰሙ እግዚአብሔር የተበላባቸው በረከት እንዲተፋላቸው ቢሊዋጣውን እንዲተፋ እግዚአብሔር ሆይ በኢየሱስ ስም የበላባቸው ነገር ምን እንደሆነ ጌታ አንተ ታውቃለህ። እግዚአብሔር ሆይ ቢሊዋጣውን ዛሬ በኢየሱስ ስም እንዲተፋ ነው ጸለይኩኝ። በናዝሬቱ በጌታ በኢየሱስ ስም የተወሰደባቸው ጸጋ እግዚአብሔር የተወሰደባቸው ምርኮ እግዚአብሔር የተወሰደባቸው የጤንነት ምርኮ ፋይናንሻል ምርኮ የትኛውም አይነት ሁኔታ ቢኖር አሁን ይህንን ቃል እየጸለይን በኢየሱስ ስም ነገሮቻቸው ሁሉ ጤናማ ይሁኑ። መንፈስ ቅዱስ ይህን ስለምታደርግ እናመሰግናለን። ቀሪውን ሰዓት ሁሉ ከኛ ጋር ሁን። እንወድሃለን በኢየሱስ ስም አሜን። ጌታ ይባረክ። ያው እንግዲህ መንፈስ ቅዱስ አስተማሪያችን በመካከላችን አለ ያስተምረናል። እንግዲህ ባለፈው በነበረው ጊዜ ላይ ያየነው ነገር ምንድነው? ምዕራፍ 13 ላይ ያየነው የምዕራፍ 13 ጠቅላላ ሐሳቡን በመናይበት ሰዓት ላይ ዛሬ ምዕራፍ 14 ትንሽ ሰፋ ስለሚል 13ን ነግሬያችሁ ልለፍ እና ጠቅላላው ሐሳቡ የሚለው ክርስቲያኖች ከመንግስት ጋር ስለሚኖራቸው ግንኙነት የሚናገር ክፍል ነው እና ክርስቲያን ለመንግስት መገዛት እንዳለበት ያወራል። እንደገና ደግሞ የፍቅር ዕዳ በማንም ላይ እንዳይኖር የሚናገር ነው። ጠቅላላ ክፍሉ ይሄንን ነው እና ከዚህ የበለጠ ባለፈው ትምህርቱን ጠቅላላ ስለለቀቁላችሁ እዛ ጋር መከታተል ትችላላችሁ። ግን ወደ ዛሬ ምዕራፍ 14 በመናይበት ሰዓት ላይ ቃሉ እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ምዕራፍ 14 ቁጥር 1 በእምነት የደከመውን ተቀበሉ፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማውን ግን አትክልትን ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላል፣ ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን በቀን ሁሉ አንድ እንደሆነ ያስባል።
እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታው ብሎ ያከብራል። የሚበላ እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላ ለጌታ ብሎ አይበላም፣ እግዚአብሔር ያመሰግናል። ከእኛ አንድስ እንኳን ለራሱ የሚሆን የለምና ለራሱ የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተ በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለን። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ ለእግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፋረድ፣ ይልቁኑ ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህንን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄአለሁ ተረድቻለሁም። ነገር ግን ምንም ርኩስ እንደሆነ ለሚቆጥር ለእርሱ ርኩስ ነው። ወንድምንም በመብል ምክንያት የምታሳዝን ከሆንህ እንግዲህ በፍቅር አልተመላለስም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያው መልካም ነገር አይሰድም። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔር ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላምን የሚቆምበትንም እርስ በርሳችሁ የምንታነጽበትን እንከተል። በመብል ምክንያት የእግዚአብሔር ሥራ አታፍርስ። ሁሉ ንጹሕ ነው። በመጠርጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ስጋን አለመብላት ወይም አለመጠጣት ወንድምህን የሚያሰናክልበት አለማድረግ መልካም ነው። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሆንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠር ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነትም ያልሆነ ሁሉ ኃጢአት ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ቃሉ ምን እንደሚል ሰምተናል። ከምዕራፍ 14 ያለውን ከ1 እስከ 23 ያለውን ክፍል አይተናልና ይህንን ክፍል ደግሞ አብረን በጋራ እንማማራለን። ጠቅላላ ስለዚህ ክፍል በምናይበት ሰዓት ላይ ሐዋርያ ጳውሎስ ስለ ወገኖቹ መተናነጽ ወይም ደግሞ መዋደድ፣ ሰላም የሚወጣበት ነገሮች እንድናደርግ የሚናገርበት መንገድ እንደሆነ ነው። በመብልና በመጠጥ በቀናት አከባበር ምክንያት እግዚአብሔርን ለመልካም ነገር የሰራውን አታጥፉ የሚል ሁኔታም አለ። ሁሉም ንጹሕ ነው ሲል መልካም አለ ክፉም አለ ማለት ነው። ከዚህ ጋር ተያይዞ ብዙ ነገሮች አሉ። አብረን በጋራ የምናይበት ነው የሚሆነው እና ይሄ ሮሜ ምዕራፍ 14 ያው እንግዲህ 23 ቁጥሮች አሉት። ከቁጥር 1 እስከ 23 ያለውን ክፍል ነው ያየነው። ሮሜ ምዕራፍ 14ን በምናይበት ሰዓት ላይ ዋና ዋና ነጥቦች የተባሉትን አስቀምጥላችኋለሁ።
እንዲህ የሚል ነገር አለ። ይሄ ሮሜ ምዕራፍ 14 በምናይበት ሰዓት ላይ አማኞች ራሳቸውን ለእግዚአብሔር መስዋዕት አድርገው እንዲያቀርቡ የሚያደርጉ አያችሁ እዚህ ጋር አማኞች ራሳቸውን ለእግዚአብሔር መስዋዕት አድርገው እንዳያቀርቡ የሚያደርጉ እንቅፋቶች አሉ። ያንን ሐዋርያ ጳውሎስ ጠንቅቆ ያውቅ ነበርና እንዲጠነቀቁ ይመክራቸው ነበር እና እነኚህን እንቅፋቶችን ለእግዚአብሔር መስዋዕት አድርገው የሚያቀርቡት ነገሮች ሁሉ ከእግዚአብሔር ሐሳብና ፈቃድ ውጪ እንቅፋቶች ሆነው እንዳይቀርቡ ይመክራቸዋል ማለት ነው። ይህም በሮሜ ቤተክርስቲያን በእምነታቸው ጠንካራና እንደገና ደግሞ ለዘብተኞች ክርስቲያኖችም ስለነበሩ ነው። ይህን ነገር እንዲጠናከሩ የሚናገራቸው ነው። በሮሜ ቤተክርስቲያን ላይ የነበሩ ክርስቲያኖች ሁለት አይነት ክርስቲያኖች ናቸው። ጠንካሮችና ለዘብተኞች ተብለው ሁለት አይነቶች አሉ። ስለዚህ ለነኚህ ሰዎች ጠቅላላ አድርገው ሐዋርያ ጳውሎስ ይናገር የነበረው ለአማኞች ራሳቸውን ለእግዚአብሔር መስዋዕት አድርገው እንዲያቀርቡ የሚያደርጉ እንቅፋቶች እንዲጠነቀቁ መስዋዕት አድርገው በሚያቀርቡበት ሰዓት ላይ እንዲጠነቀቁ ስለ አቤልና ስለ ቃየል መስዋዕት በዘፍጥረት ምዕራፍ ላይ ያለውን ነገር እናያለን። ጥንቃቄ የጎደለውን መስዋዕት እግዚአብሔር አይቀበልም። ስለዚህ መስዋዕታችሁን በምታቀርቡበት ሰዓት ላይ ወደ እግዚአብሔር ፊት በምታቀርቡበት ሰዓት ላይ ጥንቃቄ በተሞላ መንገድ አድርጉ እያለ ይመክራቸው ነበር። ያንን ይመክራቸው የነበረው ለምንድነው ከተባለ በሮሜ ቤተክርስቲያን ላይ ያሉት አማኞች ሁለት አይነት ባህሪ ወይም ደግሞ ካራክተርስ አላቸው። አንደኛው ምንድነው ከተባለ ጠንካሮች ናቸው፣ ሌሎች ደግሞ ለዘብተኞች ናቸው እና እነኚህ ሁለቱ ነበሩና ስለነበሩም ለነኛ ያን ይናገር ነበርና ክርስቲያኖችንም እንዲላቸዋል ስለነበሩ በመብልና በቀናት አከባበር ጉዳይ ላይ የእርስ በእርስ ክፍፍልና ያለ መከባበር ችግር ነበራቸው። አሁን ችግራቸው ምንድነው ያኔ የነበረው ማለት ነው? የመብል ችግር አላቸው በመብል ላይ፣ በቀናት አከባበር ጉዳይ ላይ ችግር አለ። በዚህ ለምን አለ የእርስ በርስ መከፋፈል ነበረባቸውና ያን ይናገራል። ስለዚህ መስዋዕታችሁን በመታቀርቡበት ሰዓት ላይ ጥንቃቄ ውሰዱ፣ እነኚህ ነገሮችን አታስገቡ፣ ከመብል ጋር ተያይዞ ያሉ ከቀና አከባበር ጋር ከሌላ ጋር ተያይዞ ያሉ ነገር ላይ ትኩረት አድርጉ እያለ የሚናገርበት አለ። ስለዚህ ጉዳይ ነው ሐዋርያ ጳውሎስም ወደ ትክክለኛ መሰረታዊ ክርስትና እንዲኖራቸው ግንዛቤ ውስጥ እንዲገቡ አንዳንድ መመሪያዎችን ይሰጣቸው ነበር። ለእነኛ ሰዎች መመሪያን ይሰጥ ነበር። ሐዋርያ ጳውሎስ ደብዳቤን ይጽፋል፣ መመሪያን ይሰጣል፣ ተግሳጽን ያደርጋል፣ ይመክራል። ሁሉ ጸጋ በሱ ላይ ስላለ ማለትም ከእግዚአብሔር ዘንድ የተቀበለው ጸጋ ስላለ በተሰጠው ጸጋ ሁሉ ያደርጋል ማለት ነው እና መመሪያዎችን ይሰጥ ነበር። ይሄ እንዲህ ነው፣ ይሄ ክፉ ነው፣ ይሄ መልካም ነው፣ ይሄን አትሁኑ እያለ ለሁሉም እንደየአቅማቸው እያንዳንዳቸው የራሳቸው የሆነ ካፓሲቲ ያላቸውና መሸከም በሚችሉበት ልክ ለጠንካሮችም እንደገና ደግሞ ለለዘብተኞች ወይም ደግሞ ለደካሞችም እንደዚያው እያደረገ ይሰጣቸዋል። ቁጥር ከ1 እስከ 4 ያለውን ክፍል በምናይበት ሰዓት ላይ በእነዚህ ቁጥሮች ውስጥ ከአመጋገብና ከቀናት አከባበር ጋር ተያይዞ በሮሜ ክርስቲያኖች መካከል ላይ ከባድ መከፋፈልና መናናቅ እነኚህ ነበሩ። መፈራረድ አያችሁ፣ መከፋፈል፣ መናናቅና መፈራረድ ተፈጥሮ ስለነበረ ጳውሎስ የሰጣቸው መመሪያ ነው ይሄ። በእነኚህ በነበሩት ላይ አሁን ቁጥሩን ከ1 እስከ 4 ያለውን በምናይበት ሰዓት ላይ በአጽንኦት የሚናገረው ሐዋርያ ጳውሎስ በመካከላቸው የነበረው መከፋፈል ምንድነው? መናናቅ አለ፣ መፈራረድ አለ። እንደገና ደግሞ ተፈጥሮ ስለነበረው ይህንን ነገሮች በቃ ተፈጥሯል። እነኚህ ነገሮች መናናቅና መፈራረድ፣ መከፋፈል ተፈጥሮ ነበር በመካከላቸው ከቁጥር 1 እስከ 4 ያለውን በምናይበት ሰዓት ላይ። ለዚህ ነው ተፈጥሮ ስለነበረ ሐዋርያ ጳውሎስ የሰጣቸው መመሪያ እነኚህ ነገሮች አስፈላጊ እንዳልሆኑ፣ መከፋፈሉ፣ መናናቁ፣ መፈራረዱ አስፈላጊ አይደለም። ስለዚህ ወደ እግዚአብሔር ጋር መስዋዕታችሁን ስታቀርቡ ጥንቃቄ ማድረግ አለባችሁ፣ ከነኚህ ነገሮች ነፃ መውጣት አለባችሁ፣ ነፃ ውጡ እያለ የሚናገራቸው ክፍል አለ። ሌላው አማኞች አጠያየቅና አከራካሪ ጉዳዮች ላይ የሚወስኑት ውሳኔ ከሌሎች ጋር በሚኖራቸው አንድነት ላይ ክፉ ተጽዕኖ እንዳያደርግ እንዲጠነቀቁም ያሳስባቸዋል። አያችሁ፣ ለአማኞች አሁንም ምንድነው የሚያደርገው ማለት ነው? በሚያደርጉት ነገር አጠያያቂ በሆነ ነገር ላይ አከራካሪ ጉዳዮች ላይ የሚወስኑት ውሳኔ
አሁን አጠያያቂ የሆኑ ነገሮች አከራካሪ አጠያያቂ የሚሆኑ ነጥቦች ጉዳዮች አሉና ያንን ጉዳዮች ለማን ነው እየነገረ ያለው? ለአማኞች ነው። የሚወስኑት ውሳኔዎች ላይ እንደሌሎች መሆን የለባችሁም። ውሳኔዎች ከሌሎች በሚኖራቸው አንድነት ላይ ክፉ ተጽዕኖ እናንተ የምትወስኑት ጥያቄ በሚጠየቀው ጥያቄ በአከራካሪ በሆኑ ነገሮች ላይ እናንተ የምታደርጉት ነገር በሌላው ሰው ላይ ተጽዕኖ ማድረስ የለበትም። ተጽዕኖ እንዳያደርስ መጠንቀቅ አለባችሁ ብሎ የሚናገርበት ሁኔታ አለ። ዛሬም ምናልባት በእኛ ዘመንም ሐዋርያ ጳውሎስ ያኔ በሮም ላለው ቤተክርስቲያን እየተናገረ ያለው ዛሬም ደግሞ በእኛ ዘመን በመናደርገው ነገር አማኞች በመናደርገው ነገር አጠያያቂ አከራካሪ ውሳኔን የሚፈልጉ ነገሮች በሚኖሩበት ሰዓት ላይ ያንን ስናደርግ ሌላውን ሰው የሚነካ ወይም የሚጎዳ ተጽዕኖ የሚያደርስ እንዳይሆን መጠንቀቅ ያስፈልጋል። እና ይሄንን ነገር ነው ሐዋርያ ጳውሎስ እየነገራቸው ነበርና ጥንቃቄ አድርጉ ብሎ ያስቀመጠበት ሁኔታ። እነኚህን ነገሮች ደግሞ በሶስት መልኩ ነው ያስረዳቸው። ለክርስቲያኖች በሶስት መልኩ ከፋፍሎ ያስረዳቸው ሁኔታ አለና ጥንቃቄ እንድታደርጉ ሌሎች ተጽዕኖ እንዳይደርስ ብሎ ከተናገራቸው ነገሮች ሶስት ነገሮችን አስቀምጧል። አንደኛ ምንድነው ያለው? ክርስቲያኖች አለ ሐዋርያ ጳውሎስ በአከራካሪ ነገሮች ወይም ጉዳዮች ላይ እርስ በርሳቸው እንዳይናናቁና እንዳይፈራረዱ ያሳስባቸዋል። ይሄንን ያሳስባቸዋል። ጥንቃቄ አድርጉ። በቃ ጥንቃቄ አድርጉ። አከራካሪ ነገሮች ወይም ደግሞ ጉዳዮች እርስ በርሳችሁ በእናንተ መካከልም በሌላም በኩል በሚኖርበት ሰዓት ላይ እንዳትናናቁ፣ እንደገና ደግሞ የድፍረትን ፍርድ እንዳትፈርዱ ጥንቃቄ አድርጉ፣ አስቡ፣ ማስተዋል ይኑራችሁ እያለ ያሳስባቸዋል። ይህ ማለት በሌላው አማኝ ላይ አንድ አማኝ በራሱ በሌላው አማኝ ለሚሆን በማያምነውም ላይ ሆነ ሞሮፍ ግን እዚህ ጋር እየተናገረ ያለው አንድ አማኝ በሌላ አማኝ አቋም ላይ አለመፍረድና ጥሩ ክርስቲያናዊ ፍቅርን ማሳየት ይገባዋል ማለት ነው። በቃ የትኛውም ነገር ፍርድ የሚያሰጥ ነገር ሆኖ ከሆነም ፍርዱን መስጠት ትቶ በእግዚአብሔር ፊት በፍቅር ሆኖ ያንን ሰው የምን ማድረግ አለበት ማለት ነው? ፍቅርን በማሳየት መግዛት መቻል አለበት። የራሱ ገንዘብ ማድረግ መቻል አለበት። መፍረድ የለበትም የሚለውን ነገር ያሳያል። ስለዚህ ጥንቃቄ አድርጉ እና መፍረድ የለበትም ሲል ለምንድን ነው? ፈራጅ እግዚአብሔር አለ። የበቀል አምላክ እግዚአብሔር ነው። የሚበቀል አምላክ እግዚአብሔር፣ ፈራጅ እግዚአብሔር ነው። ፈራጅ እኔ ነኝ ይላል። የሚፈርድ እግዚአብሔር ሳለ እኛ ጣልቃ መግባት እንደሌለብን እኛ ክርስቲያኖች ማድረግ ያለብን አለመፍረድና ጥሩ ክርስቲያናዊ ፍቅር ደግሞ ማሳየት ይገባል ማለት ነው። ሁለተኛው ሐዋርያ ጳውሎስ ይናገር የነበረው ለአማኞቹ በዚህ ስፍራ ላይ ሲናገር አጠያያቂና አከራካሪ በሆኑ ጉዳዮች ላይ የሚወሰኑ ውሳኔዎች ምን መሆን አለበት ማለት ነው? ክፉ ተጽዕኖ እንዳያደርስ እንዲጠነቀቁ ያሳስባቸዋል። እንዲጠነቀቁ ከሚያሳስባቸው ሁለተኛው ምንድነው ማለት ነው? ክርስቲያኖች የሚያደርጉትን ነገር ሁሉ ለእግዚአብሔር ክብር እንዲሆን ትላንትናም ነግሬያቸዋለሁ። በምዕራፍ 13 ላይ ስለ አገልግሎት ስንናገር አሜን። ምዕራፍ 12 ላይ ስለ አገልግሎት በምንናገርበት ሰዓት ላይ የአገልግሎት ጥቅም የማን ነው ማለት ነው? የቤተ ክርስቲያን ነው። ከዚያ እንደገና ደግሞ ክብሩ የማን ነው? የእግዚአብሔር ነው ብለናል። አሁንም እዚህ ጋር ሐዋርያ ጳውሎስ መልሶ በምዕራፍ 14 ላይ እየተናገረ ያለው ክርስቲያን የሚያደርገው ነገር ሁሉ ክብሩ መሆን ያለበት ለእግዚአብሔር እንደሆነ ነው። ለእግዚአብሔር ክብር እንዲሆን እንዲሁ ደግሞ የሚያደርጋቸው ነገሮች ከኃጢአት የጸዳ መሆን አለበት ብሎ ይናገራል። ምን ማለት ነው? ክብሩ ለእግዚአብሔር ይሁን ከኃጢአት የጸዳ ብሎ የሚለውን በምናይበት ሰዓት ይህ ማለት ደግሞ ሊያደርግ ያሰበውን ነገር አንድ ክርስቲያን ሊያደርግ ያሰበውን ነገር ለምሳሌ የሚበላም ይሁን የሚጠጣ ሌሎችን የሚያንጽ መሆን አለበት። ሐዋርያ ጳውሎስ ለዚህ ነው እኔ ስጋ መብላቴ ወንድሜን የሚያስት ከሆነ ይቅርብኝ ብሎ የተናገረበት ሁኔታ አለ እና የሚበላም የሚጠጣም ነገሮች ሌሎችም የሚያንጽ መሆን አለመሆኑን ግንዛቤ የተደረገ ሊሆን ይገባል። በቃ በግንዛቤ ውስጥ መንቀሳቀስ አለበት። እኔ የምበላው፣ እኔ የምጠጣው፣ እኔ የምንቀሳቀሰው እንቅስቃሴ ሌሎችን የሚያንጽ መሆኑን በትክክል ግንዛቤ ውስጥ አድርገን መንቀሳቀስ መቻል። ሌሎችን የማንጽ ከሆነ ደግሞ እኛ ይህንን ነገር ማድረግ የለብንም የሚለውን ቁጥር 5 ላይ ያለው ክፍል ይናገራል። ሌላው ሶስተኛ ብለን እዚህ ጋር ሶስተኛ ብዬ ያስቀመጥኩት ነገር ምንድነው? ክርስቲያኖች ሌሎችን ወደ ኃጢአት የሚመሩ ነገሮችን አያችሁ። ክርስቲያኖች ሌሎችን ራሳቸውንም ሆነ ሌሎችን ወደ ኃጢአት የሚመሩ ነገሮችን
ወይም ደግሞ መሰናክል ከማድረግ መጠንቀቅ አለባቸው ብሎ ሐዋርያ ጳውሎስ ይናገራል። እንዲጠነቀቁ ካሳሰባቸው ካስቀመጣቸው ነገር በሶስት ከተከፈሉ እነኚህ ላይ በአትኩሮት ይናገራል እና ምን መሆን አለብን ማለት ነው? ሌሎችን ወደ ኃጢአት የሚመሩ ነገሮችን ወይም ደግሞ መሰናክሎችን ማድረግ ከነኚህ ነገሮች ምን መሆን አለብን? መጠንቀቅ እንዳለባቸው ሐዋርያ ጳውሎስ ያኔ በሮም ለነበሩ አማኞች ይናገራል። ምዕራፍ 6:12 ላይ በመናይበት ሰዓት ላይ እንዲህ የሚል ቃል አለ። አማኞች የሚያደርጓቸውን ሁሉ ለእግዚአብሔር ክብር እንዲሆንና ኃጢአት አለመሆኑን ስለሚቀመጥ ለሌሎች ክርስቲያኖች መሰናክል ከማዘጋጀት ራሳቸውን መጠንቀቅ የደህንነት እርግጠኛነት ያንጸባረቀ መሆን አለበት ነው የሚለው እና ክርስቲያን ለሌላ ወንድም ወይም ደግሞ እህት እንቅፋት የሚሆን ህይወት መኖር ተገቢ አይደለም ማለት ነው። ይሄ ማለት ክርስቲያን ለሌላ ወንድም ወይም እህት የሚሆነው ህይወት ለሌላ የሚሆነውን ህይወት መኖር ተገቢ አይደለም ማለት እንቅፋት የሚሆን ህይወት መኖር ተገቢ አይደለም። ስለዚህ ነው ምዕራፍ 6:13 ላይ የሚናገረው አማኞች የሚያደርጓቸው ነገር ሁሉ ለእግዚአብሔር ክብር እንዲሆኑና ኃጢአት አለመሆኑን በትክክል ማወቅ መቻል አለባቸው። በቃ ለእግዚአብሔር ክብር መሆን አለበት፣ ኃጢአት አለመሆኑን ማወቅ አለባቸው። ሌሎችን የሚያሰናክሉ ነገሮች ማድረግ የለባቸውም። ከነኛ አይነት እንቅፋቶች ደግሞ ራሳቸውን መጠበቅ አለባቸው ብሎ በሶስት ክፍል ከፋፍሎ ሐዋርያ ጳውሎስ የሚናገርበት ሁኔታ ነው ያለው። ሌላው ቁጥር 14ን እናያለን። አሁን ቀጥታ ወደ ቁጥር 14 ላይ እንገባለን ማለት ነው። እስካሁን ያለው ድረስ ያየናቸው ማለት ነው። ከምዕራፍ 1 እስከ 13 ያለው ከቁጥር 1 እስከ 13 ያለውን አይተናል። ቁጥር 14 ላይ ያለውን በመናይበት ሰዓት ላይ እነኚህ ጠቅላላ እዚህ ጋር መሃል ላይ ያስቀመጥናቸው ነገሮች በዚህ ስፍራ ያሉ ናቸው። ቁጥር 14 ላይ ደግሞ በራሱ ርኩስ የሆነ የለም ይላል። በራሱ ርኩስ የሆነ የለም። ይሄ ማለት ምን ማለት ነው? በራሱ ርኩስ የሆነ የለም ሲል ሐዋርያ ጳውሎስ ምን ማለት ነው? አንድ ሰው በሐሳቡ ወይም ደግሞ ምግቡ ርኩስ ብሎ ካሰበ የምግቡ ለእርሱ ርኩስ ነው። አሁን በዚህ ስፍራ ላይ በመናይበት ሰዓት ላይ አንድ ሰው በሐሳቡ ወይም ደግሞ በራሱ ሕሊና የሆነን ምግብ ስለ ምግብ ነው እያወራ ያለው ርኩስ ብሎ ካሰበ በአይምሮ ርኩስ ብሎ ካሰበ ይህ ምግብ ለእርሱ ርኩስ ነው ማለት ነው። እንዲሁም ደግሞ አንድ ሰው ከበላ በኋላ በልቡ የበላሁት ልክ አይደለም ኃጢአት ነው ካለ ይህንን ነው እየተናገረ ያለው ካለ ለእርሱ ኃጢአት ነው። ሳይበላም በፊት ይህንን መብላት ኃጢአት ነው ብሎም ካሰበ ደግሞ ለእርሱ ምንድነው ማለት ኃጢአት ነው። ስለዚህ ንጹህ ያልሆነ ስሜት እየተሰማን ንጹህ ያልሆነ ስሜት እየተሰማ ከእግዚአብሔር ሐሳብ ውጭ እንደሆነ እያሰበ የሚያደርገው ነገር ሁሉ በእርሱ ኃጢአት ነው ማለት ነው። ስለዚህ የምናደርጋቸው ነገሮች ሁሉ በራሱ ርኩስ የሆነ የለም። ርኩስ እንዲሆን የምናደርጋቸው የምንበላቸው የምንጠጣቸው የምናደርጋቸው ነገሮች ሁሉ በእኛ ሐሳብ እንደተወሰነ የሚያሳይ ክፍል ነው። ለዚህ ነው ቃሉም ሲናገር ይሄንን ስፍራ በዚህ ልክ ያስቀመጠው በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ብሎ ሐዋርያ ጳውሎስ ተናግሯል። አውቄያለሁ ተረድቻለሁም። አያችሁ፣ በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁ። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለእርሱ ርኩስ ነው። አሁን እዚህ ጋር ያብራራውላችሁ ይሄንን ነው። በቃ ርኩስ ሆኖ የሚታየው ያ ሰውዬ በልቡ አስቦ ርኩስ ነው ካለ አንድን ነገር በልቶም ካበቃው ለርኩስ ነው ካለ ለሱ ኃጢአት ነው ርኩስ ይሆናል። ሳይበላም ደግሞ ርኩስ ነው ብሎ ያን ነገር ቢበላ ምንድነው ማለት ርኩስ ነው። ስለዚህ ያንን ነገር በሚያደርግበት ሰዓት ላይ በዚህ ልክ መሆን የለበትም። ርኩስም የሚያደርገው መልካምም የሚያደርገው ማን ነው ማለት ነው? ሰውየው ነው እያለ የሚናገርበት
ክፍል ነው ያለው። ያንን ደግሞ ከማተረድቻለሁ ከጌታ ኢየሱስ ተረድቻለሁ። በራሱ ርኩስ የሆነ ነገር የለም። ሐዋርያ ጳውሎስ ሲናገር በራሱ ርኩስ የሆነ ነገር የለም እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ ተረድቻለሁ። ነገር ግን ምንም ርኩስ እንዲሆን ለሚቆጥር ለርሱ ርኩስ ነው። ወንድምህን በመብል ምክንያት የምታሳዝን ከሆነ እንግዲህ በፍቅር አልተመላለስም። በምግብ ምክንያት ወንድሞቻችን ማሳዘን እንደሌለብን ጭምር የሚናገር ነው እና ቁጥር 14 ላይ ያለው ክፍል ያኛው ነው። ሌላ ደግሞ ከዚህ ጋር ተያይዞ በአማኞች መካከል ሰላማዊ ግንኙነት ማድረግ ተገቢ ነው። ጥንቃቄ ማድረግ ካለብን ነገሩ ሌላው ደግሞ በአማኞች መካከል ሰላማዊ የሆነ ግንኙነት ማድረግ። ሰላማዊ የሆነ ግንኙነት በመናደርግበት ሰዓት ላይ በአማኞች መካከል ምን ይሆናል ካላችሁ በመንፈስ ቅዱስ አማካኝነት የዘላለም ውስጣዊ እርካታ አያችሁ። በአማኞች መካከል ሰላማዊ ግንኙነት በቃ በፍቅር የሆነ መመላለስ በፍቅር የሆነ ግንኙነት ሲኖር መንፈስ ቅዱስ በመካከላቸው ይገኛል። የእግዚአብሔር ህብረት የእግዚአብሔር ሐሎት የእግዚአብሔር ታላቅነት የእግዚአብሔር ክንድ በመካከላቸው ይመለሳል። በዚያን ጊዜ ደግሞ ምን ይሆናል ካላችሁ በመንፈስ ቅዱስ አማካኝነት የዘላለምን ህይወትን ውስጣዊ እርካታን እንደገና ደግሞ በረከትን ማግኘት ይቻላል ማለት ነው። ይህ ማለት ደግሞ የዘላለም መንግስት ለማገልገል የሚፈልግ ማንኛውም አማኝ የራሱን ምቾት ድሎቱንና ነፃነቱን ከማስቀደም ይልቅ የሌሎችን የክርስቲያኖች ወንድሞችን ደህንነትና ጤንነት ማስቀደም አለበት ማለት ነው። አያችሁ ይህ መንፈሳዊ ህብረት መንፈሳዊ አንድነት በአማኞች መካከል እንዲኖር የሚደረገው ነገር ምንድነው ካላችሁ እኛ ስግብግቦች መሆን የለብንም። ሌላ መሆን የለብንም። መሆን ያለብን ምንድነው እያለ የሚናገረው ሐዋርያ ጳውሎስ የሌሎችን ወንድሞቻችን ደህንነትና ጤንነት ማስቀደም መቻል አለብን። የሌሎችን ደህንነትና ጤንነትን ማስቀደም ስንችል ሰላማዊ ግንኙነት በመካከላችን ሲኖር እንዲሁ ደግሞ መንፈስ ቅዱስ በመካከላችን ካለ ደግሞ እግዚአብሔር ከኛ ጋር አለ። እግዚአብሔር ደግሞ ከኛ ጋር ካለ ደግሞ የዘላለም ህይወት አለ በውስጣችን። የዘላለም ህይወት አለ፣ በረከት አለ፣ ሰላም አለ፣ እረፍት አለ፣ የዘላለም ህይወት አለ እያለ ሐዋርያ ጳውሎስ የሚናገረው ነገር አለ እና ቁጥር 14ን አይተናል። ከዚያም ከ19 እስከ 23 ያለውን ክፍል በመናይበት ሰዓት ላይ ሐዋርያ ጳውሎስ የሚያወራው ስለዚህ ነው። ጳውሎስ በእነዚህ ክፍሎች አማኞች የሚያደርጉትን ነገር በአማኞች መካከል ሰላምን የሚያደርግ ሌሎች ክርስቲያኖችን መንፈሳዊ ህይወታቸውን የሚገነባ እንዲሆን እንዲሁ ሙሉ በሙሉ ማሰብ አለበት ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እዚህ ጋር ባየነው ክፍል ላይ ከቁጥር 19 እስከ 23 ያለውን ሐዋርያ ጳውሎስ ጠቅለል ባለ መንገድ ያስቀመጠው እንዴት ብሎ ነው ካላችሁ ጠቅላላ ሐሳቡን በመናይበት ሰዓት ላይ በእነኚህ ክፍሎች ላይ ያለው ምንድነው ማለት ነው? አማኞች የሚያደርጉት ነገር በአማኞች መካከል ሰላምን የሚያደርግ ለሌሎች ክርስቲያኖች ደግሞ መንፈሳዊ ህይወታቸውን የሚገነባ አያችሁ መንፈሳዊ ህይወትን የሚገነባ ነው መሆን ያለበት። አማኞች መካከል ሰላምን የሚያደርግ በአማኞች መካከል ያው ብዙን ጊዜ ሰላምን የሚያደርግ ራሱ የለም። ሰላምን የሚያደርግ የለም ማለት ደግሞ ከቃሉ ውጭ ስለሆነ አሁን እያለ ያለው መጽሐፍ ቅዱስ ነው በአማኞች ህብረት መካከል ላይ የመጀመሪያና ትልቁ መንፈሳዊ በረከት መንፈሳዊ ሪቫይቫል መንፈሳዊ እርካታ እንዲመጣ የሚያስፈልገው ነገር ምንድነው ካላችሁ በአማኞች መካከል የሚደረግ ሰላማዊ ግንኙነት ነው። ጤናማ የሆነ ሰላማዊ የሆነ ግንኙነት በሚኖርበት ሰዓት ላይ በሰዎች መካከል ላይ ምን ይሆናል ማለት መንፈስ ቅዱስ ይኖር። መንፈስ ቅዱስ ሲመጣ ደግሞ የዘላለም ህይወት ይኖራል እና ከ19 እስከ 23 ያለው ነገር ይሄንን ነው። በአማኞች መካከል ሰላምን መኖር አለበት። ሰላምን አድርጉ። ለሌሎች ክርስቲያኖች መንፈሳዊ ህይወትን የሚገነቡ ነገሮችን አድርጉ። መንፈሳዊ ህይወትን የሚቦረብር ነገር አታድርጉ። መንፈሳዊ ህይወትን የሚያደክም ነገር አታድርጉ። መንፈሳዊ አንድነትን የሚበጠብጥ ነገር አታድርጉ። መንፈሳዊ ህይወትን የሚገነባ ነገር በመካከላችሁ ይኑር። የሚገነባ ነገር እንዲሆን እያለ ይናገራል።
ክብር ለአምላካችን ለእግዚአብሔር ይሁን። ሙሉ በሙሉ በቃ ይሄንን ነው ማሰብ ያለብን። ሌላ ነገር ማሰብ የለብንም። መንፈሳዊ ሕይወትን የሚገነባ ነገር ነው ማሰብ ያለብን። ለወንድሞቻችን ለእህቶቻችን ለአማኞች ማሰብ ያለብን ነገር መንፈሳዊ ሕይወትን የሚገነባ ነገር ማድረግ ያለብን እያለ ይናገራል። ጠቅላላ የሮሜ ክፍልን ምዕራፍ 14ን በመናይበት ሰዓት ላይ ዋና ዓላማ ተብሎ ያሉትን ክርስቲያኖች አንዱ ለሌላው እንዲጠነቀቅ እንጂ ለራሱ ጥቅምና ክብር እንዳይጠነቀቅ ያስጠነቅቃል። አያችሁ ሮሜ ምዕራፍ 14 ላይ ዋና ዓላማው ክርስቲያኖች አንዱ ለሌላው እንዲጠነቀቅ እንጂ ለራሱ ጥቅምና ክብር እንዳይጠነቀቅ ያስጠነቅቃል። በቃ መጠንቀቅ ያለብን መኖር ያለብን በቃ እኛ ለሌሎች ነው። መንፈሳዊ ሕይወት በመካከላችን እንዲሆን የእግዚአብሔር ሪቫይቫል በመካከላችን እንዲመላለስ ማድረግ ያለብን ይህንን ነው ማለት ነው። ሰላምን፣ እርቅን፣ የሕይወት መነቃቃትን፣ መበረታታትን፣ አንድነትን የሚፈጥር መሆን አለበት። በአማኞች ሕይወት ላይ ያለው ነገር ይሄ የሚገነባው ምንድነው? ግንባታው ቀደም ያለው ምንድነው የሚገነባው? በክርስቲያኑ መንፈሳዊ ሕይወት ላይ መገንባት መቻል አለበት። መንፈሳዊ ሕይወታቸው የሚገነባ እንዲሆን ሙሉ በሙሉ ማሰብ መቻል አለበት። ይሄንን ማድረግ መቻል አለብን። አማኞች የሚያደርጉት ነገር በአማኞች መካከል ሰላምን የሚያደርግ መሆን አለበት። ሰላምን በቃ በአማኞች መካከል ላይ ሰላም መኖር አለበት፣ አንድነት መኖር አለበት፣ ፍቅር መኖር አለበት፣ እርቅ መኖር አለበት፣ የሕይወት መነቃቃት መኖር አለበት። መንፈስ ቅዱስ መካከላችን መኖር መቻል አለበት። መበረታታት መቻል አለበት። አንዳችን ሌሎችን መደገፍ መቻል አለብን። ለራሳችን ጥቅምና ማንነት መሮጥ ሳይሆን ሌሎችን ለመደገፍ ሌሎችን ለማበርታት መነቃቃት እንዳለብን ይሄ ክፍል ይናገራል። ጌታ ይባረክ። ኢየሱስ ጌታ ነው። እና ምዕራፍ 14 ላይ ምን ተማርን? የምዕራፍ 14 ጠቅላላ ሐሳቡ ምንድነው? ቸሬ ለምትሉት ካላችሁ እንደ እግዚአብሔር ቃል እናገራለሁ። እና የምዕራፍ 14 ዋና ሐሳቦቹ ምንድነው ከተባለ ስለ ወንድሞች መተናነጽ፣ በደንብ ያዙልኝ። ስለ ወንድሞች መተናነጽ፣ መዋደድ፣ ሰላምን የሚመጣበት ነገሮች እንዲያደርግ የሚናገር ክፍል ነው። እና ይሄ መሆን አለበት። ስለ ወንድሞች መተናነጽ፣ መዋደድ፣ ሰላም የሚመጣበት ነገሮች እንድናደርግ የሚናገር ክፍል ነው። በምን አይነት መንገድ ነው ይሄንን ነገር ማድረግ የምንችለው? ይሄ ነገሮች እንዲመጡ የምናደርገው እንዴት ነው? በመካከላችን መተናነጽ እንዲኖር፣ መዋደድ እንዲኖር፣ ሰላም እንዲኖር እነኚህ ነገሮች የምናደርጋቸው በምንድነው ከተባለ እርስ በርሳችን በመከባበር ነው። እንዴት ነው በምንድነው የምንከባበረው ከተባለ በመብል፣ በበዓላት አከባበር፣ በቀናት አከባበር። አያችሁ በእነኚህ ሁሉ ነገሮች ላይ በጣም ጥንቃቄ ማድረግ ያስፈልጋል። በመብልና በበዓላት በቀናት አከባበር ምክንያት እግዚአብሔር ለመልካም ነገር የሰራውን አታጥፉ ይላል። የዚህ ክፍል መጨረሻው ምንድነው ማለት ነው? ስለ ወገኖቹ መተናነጽ፣ መዋደድ፣ ሰላምን የሚያመጡ ነገሮችን እንድናደርግ አንደኛ ይናገራል። ሌላኛው ደግሞ በመብል በበዓላትና በቀናት አከባበር ምክንያት እግዚአብሔር ለመልካም ነገር የሰራውን ነገር እንዳናጠፋ እንድንጠነቀቅ ይናገራል። ሌላው ደግሞ ሁሉም ንጹህ ነው ይልና ከዚያ በኋላ ሁሉም ምንድነው ይላል? ንጹህ ነው ሲል መልካም አለ፣ ክፉ አለ። ሁሉም ውብ አድርጎ ሰራው የሚለው መልካምም ክፉ እንዳለ ስለሚያውቅ ነው። ስለዚህ መልካምም ክፉም አለና መልካሙንም ክፉንም ለይተን በትክክል ማወቅ መቻል አለብን። መልካሙንም ክፉንም በትክክል ማወቅ መቻል አለብን። ከዚህ ጋር ተያይዞ መልካሙና ክፉን የሚያደርገው ምንድነው የሚለውን ነገር አይተናል ቀደም። መልካሙንም ክፉንም እንድናደርግ ከሚያደርገን ነገር የአንድ ሰው ምኑ ነው ማለት ነው? አስተሳሰቡ ነው። በቃ የኛ አስተሳሰባችን ማቹርድ መሆን አለበት፣ የተለወጠ መሆን አለበት። ሐዋርያ ጳውሎስ ከማን ተምሬያለሁ? ከክርስቶስ አግኝቻለሁ፣ ተምሬያለሁ፣ ተረድቻለሁ፣ አውቄያለሁ እያለ ነው ያለው። እና ስለዚህ አስተሳሰቦቻችን ሁሉ ፍጹም ክርስቲያናዊ መሆን አለበት፣ መጽሐፍ ቅዱሳዊ መሆን አለበት። አስተሳሰባችን የተቀየረ መሆን እንዳለብን ቃሉ ይናገራል። የዛሬን መልእክታችን በመናጠናቀቅበት ሰዓት ላይ እንዲህ ብዬ ነግራችኋለሁ። ዛሬም ይህን ድምጽ እየሰማችሁ ያላችሁ አማኞች፣ በዓለም ሁሉ ዙሪያ ያላችሁ
ራሳችሁን ለእግዚአብሔር መስዋዕት አድርጋችሁ በምታቀርቡበት ሰዓት ላይ እንቅፋቶችን ልታስወግዱ ይገባል። የዛሬ ትምህርታችን የሚሆነው አማኞች ለእግዚአብሔር መስዋዕትን በሚያደርጉበት ሰዓት ላይ እንቅፋት የሚሆኑ ነገሮችን ማስወገድ መቻል አለባቸው። በዚህ መንፈስ ሆነን እንጸልይ። በሰማይና በምድር ታላቅና ጻድቅ የሆንክ የአባቶች አምላክ እግዚአብሔር ሆይ ዛሬም እንደ ትላንትናው ቃልን እንድንማር ስለረዳህን በክርስቶስ ኢየሱስ ስም እናመሰግናለን። እኛ አማኞች በክርስቶስ ኢየሱስ የዳንን እግዚአብሔር ወደ አንተ በመናቀርበው መስዋዕት ሁሉ እግዚአብሔር ሆይ አንተን ደስ የሚያሰኝ መስዋዕትን ማቅረብ እንድንችል አንተ የምትቀበለው መስዋዕትን ማቅረብ እንድንችል ዘንድ እንድትረዳን በጌታ በኢየሱስ ደምና ስልጣን እንጸልያለን። እግዚአብሔር አንድ ጊዜም ኤልያስ ከባኦል ጋር በተወራረደበት ሰዓት ላይ ባንተ ተማምኗልና እነ ባኦል ደግሞ በራሳቸው አማልክቶች በራሳቸው ነገር በተማመኑበት ሰዓት ላይ እና እድል ሰጥቷቸው ነበርና ከዚያም በኋላ የባኦል አምላክ ግን መጥቶ መስዋዕቱን መብላት አልቻለም። ነገር ግን የኤልያስ አምላክ እግዚአብሔር አንተን አንድ ጊዜ ወደ አንተ ጠራህና ኤልያስ በጠራ ሰዓት ላይ ልክ መስዋዕትን እንደበላ እግዚአብሔር አቤልምና እንደገና ደግሞ ወንድሙ ቃየልም መስዋዕትን ባቀረቡበት ሰዓት ላይ እግዚአብሔር ሆይ መልካም የሆነውን ነገር ጥንቃቄ በተሞላበት መንገድ ጌታው ላንተ መስዋዕትን ያቀረበውን የአቤልን መስዋዕት እንደተቀበልክ የቃየልን መስዋዕት እንዳልተቀበልክ አቤል ሁለቱም መስዋዕትን እኮ ካላቸው ነገር አቀርበዋል እኮ አቤልም አቀርበዋል ቃየልም አቀርበዋል። ነገር ግን በሚያቀርቡበት ሰዓት ጥንቃቄ መጉደል ያመጣው ትልልቅ ችግሮች አሉ። ጥንቃቄ ማድረግ ያመጣው በረከት አለ። ጥንቃቄ አለማድረግ ደግሞ ያመጡ እንቅፋቶች ነበሩ። እንቅፋቶችን አይተናል። እስከ መጨረሻ እንቅፋቶችን አይተናል። እንዲሁ ደግሞ እስከ ዛሬ እንኳን ስሙ በመልካም እንደማይጠራ የሆነበት ሁኔታ አለ። አቤል ወደ አንተ እግዚአብሔር ጥንቃቄ በተሞላ መንገድ በረከትን ስላቀረበ መስዋዕትን ስላቀረበ በረከትን የሆነለት አቤቱ አምላኬና አባቴ ሆይ ዛሬም በጌታ በኢየሱስ ደምና ስልጣን ጸልያለሁ። እግዚአብሔር ሆይ ወደ አንተ ፊት ቀርበናልና በጌታ በኢየሱስ ደምና ስልጣን ይህን ድምጽ የሚሰሙ ጌታው እህቶቼና ወንድሞቼ ዛሬ ወደ አንተ ፊት የሚያቀርቡት በረከትን እግዚአብሔር መስዋዕትን አንተ እንድትቀበል የሚያቀርቡት መስዋዕት ለሕይወታቸው በረከት እንዲሆን እግዚአብሔር ሆይ ሰላም እንዲሆን እረፍት እንዲሆን እግዚአብሔር ሆይ በኢየሱስ ስምና ስልጣን ጸለይኩኝ። እግዚአብሔር ሆይ ይህንን ትምህርት ጀምረን እስክንጨርስ ስለረዳህን እናመሰግናለን። ቀጣይ ባለው ጊዜ ደግሞ ምዕራፍ 15ን የምንማርበትን እንደገና አቅም ስጠን፣ ጉልበት ስጠን። ከኛ ጋር አሁን ቀኑን ሙሉ በሰላምህ አውለን፣ አትለየን። እንወድሃለን በልጅ በኢየሱስ ስም አሜን። ተባረኩልኝ። መልካም ቀን ይሁንላችሁ። እግዚአብሔር አምላክ ጸጋውን ያብዛላችሁ። ተባረኩ። እንደገና ይሄ መልእክት ለብዙዎች እንዲደርስ በጣም እየቀረነ ያለው ሰብስክራይብ ማድረግ ጋር እየቀረነ ያለው ላይክ ኮሜንት ሼር ጋር እየቀረነ ያለው እባካችሁ በጌታ ፍቅር አሳስባችኋለሁ። አሁንም ቢሆን ይሄ መልእክት ለብዙዎች እንዲደርስ ይሄ የአገልግሎት በር እንዲሰፋ የበኩላችሁ እንድታደርጉ አሳስባችኋለሁ። ተባረኩልኝ። መልካም ቀን ይሁንላችሁ።